ሰላም ጤና ይስጥልኝ እንደምን ከረማችሁ ጋስፖሎዝ ማሂ ቤተሰቦች ኢትዮጵያውያን ኤርትራውያን ይህን የአማርኛ ቋንቋ መስሙ ሁሉ ከጌታችንና ከመድኃኒታችን ከኢየሱስ ክርስቶስ የሆነው ሰላም በእያላችሁበት ይሁን። ዛሬ ለተቀዳሜን አጠር ባለ ቪዲዮ ተመልሻለሁ። አዲሶች እንኳን ደህና መጣችሁ፣ ነባሮች እንኳን ሰላም ተመለሳችሁ። ዛሬ የምናየው ከመጽሐፍ ቅዱስ ክፍል አንዱን ነው። ነገር ግን በጣም ብዙ ነገር ሳስብ ቆይቼ በተለይ በወላጆቿ የተገደለችውን ልጅ ጉዳይ አቀርባለሁ ብዬ ነበር። ነገር ግን የእግዚአብሔር ፈቃድ አይደለም። በሱን ሳሰላስል አቀርባለሁ እያልኩኝ ያው የተላከ ቃሉን ብቻ የሰበከ ነው አይደል የተባልኩትኝ። በዛ የተነሳ እግዚአብሔር ፈቃዱ አይደለም ለምን እንደሆነ መልሼ በጸሎት እግዚአብሔርን ጠይቃለሁኝ። ያንን በተመለከተ አንዳንድ ነገር ስለ እርግማን ከ10 ዓመት ጀምሮ እግዚአብሔር ያስተማረኝን ይዤ ቀርባለሁኝ ብዬ ነበር። ከዛ ጋር የሚገናኙ ነገሮች ስለሆኑ ብዙ ጊዜ እንደዚህ አይነት አደጋዎች ላይ የምንወድቅባቸው ሁኔታዎች መሰረታቸው ምንድነው፣ ከየት ይጀምራሉ ከሚል ከርግማን ጀምራለሁ ብዬ ነበር። ስለ እርግማን እጅግ አድርጎ እግዚአብሔር በጣም አድርጎ እርግማን ምን ይመስላል፣ እርግማን ማለት ምንድነው፣ እርግማን ከእግዚአብሔር ጋር ምን መሆን ነው፣ ከእግዚአብሔር ጋር ግንኙነት እንዴት ሆኖ እንደተቆረጠ የሰዎች የተለያየ ውል ሌላ ጋር በዘር ውስጥ የሆነ ቦታ ላይ ከእግዚአብሔር ውጭ የተደረገ ቃል ኪዳን የልጅ ልጅን ወርሶ ብዙ ጊዜ በእንደዚህ አይነት ችግር ላይ እንዴት እንደሚሆን ቀድሞ ከቲኔጀር ከመሆኔ በፊት ከ10 ዓመት ጀምሮ እንዲሁ በተለያየ ቤት ሲሄድ ያየሁትንና ያንን አድርጌ ያቀርባለሁ ነበር የኔ ሐሳብ። ትናንትና አዳምጬው በጣም አዘንኩኝ። በዚህ እድሜ መቀጨት በዚህ ሁኔታ በጣም የሚያሳዝን ነውና ያንን አነሳለሁ ነበር ሐሳቤ። የእግዚአብሔር ፈቃድ ግን አይደለም። የእግዚአብሔር ፈቃድ ዛሬ ምንድነው እንድናይ ፍላጎቱ የዮሐንስ ወንጌል ምዕራፍ 15 ነው። ዛሬ አሁን እየቀዳሁት ያለሁት 9:12 AM በሲያትል አቆጣጠር ነው። የቡና ሰዓቴ ነው። ጾም ካልሆነ የቡና ሰዓቴ ይሄ ነው እና ይሄንን አብረን እናዳምጣለን። ቡና እየጠጣን፣ ቡና ካላችሁ ይዛችሁ አብራችሁ የምትቆዩ አብዝቼ እጋብዛለሁኝ። የራስሽን ቡና አይደለም እንዳትሉ፣ ሌላ ጊዜ እናንተ ቁርስ ታመጣላችሁ፣ እኔ ቡና አዋጣለሁ። አብረን የእግዚአብሔርን ቃል በዚህ ሁኔታ እንካፈላለን። እስኪ እናዳምጣው። የዮሐንስ ወንጌል ምዕራፍ 15 ዛሬ እግዚአብሔር ምን ሊያስተምረን ፈለገ? በነገራችን ላይ በእኔ ምርጫ አንድም ቀን የመጽሐፍ ቅዱስን ቃል ይዤ ወጥቼ አላቅም። እግዚአብሔር በቀኑ የሚፈልገውን ነገር 3 ቀንም ቀድሞ ይሁን በዕለቱም በጸሎት ላይ ይሁን እንዳቀርብ የፈለገውን ነገር ነው ማቀርበውና እስቲ አብራችሁን ቆዩ። አብረን እናዳምጥ ከስልካችን ላይ ቡናችሁን ያዙ፣ አብራችሁን ቆዩ። የዮሐንስ ወንጌል ምዕራፍ 15 እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል፣ ፍሬ የሚያፈራውንም ሁሉ አብዝቶ እንዲያፈራ ያጠራዋል። እናንተ ስለነገርኳችሁ ቃል አሁን ንጹሐን ናችሁ። በእኔ ኑሩ፣ እኔም በእናንተ። ቅርንጫፍ በወይኑ ግንድ ባይኖር ከራሱ ፍሬ ሊያፈራ እንዳይቻለው እንዲሁ እናንተ ደግሞ በእኔ ባትኖሩ አትችሉም። እኔ የወይን ግንድ ነኝ፣ እናንተም ቅርንጫፎች ናችሁ። ያለ እኔ ምንም ልታደርጉ አትችሉምና በእኔ የሚኖር እኔም እርሱ ብዙ ፍሬ ያፈራል። በእኔ የማይኖር ቢሆን እንደ ቅርንጫፍ ወደ ውጭ ይጣላል፣ ይደርቅማል። እነርሱም ሰብስበው ወደ እሳት ይጥሏቸዋል፣ ያቃጥሏቸውማል። በእኔ ብትኖሩ ቃሎቼም በእናንተ ቢኖሩ የምትወዱትን ሁሉ ለምኑ ይሆንላችሁማል። ብዙ ፍሬ ብታፈሩና ደቀ መዛሙርቴ ብትሆኑ በዚህ አባቴ ይከበራል። አብ እንደወደደኝ እኔ ደግሞ ወደድኋችሁ፣ በፍቅሬ ኑሩ። እኔ የአባቴን ትእዛዝ እንደጠበቅሁ በፍቅሩም እንደምኖር ትእዛዜን ብትጠብቁ በፍቅሬ ትኖራላችሁ። ደስታዬም በእናንተ እንዲሆን ደስታችሁም እንዲፈጸም ይህን ነግሬያችኋለሁ። እኔ እንደወደድኋችሁ እርስ በርሳችሁ ትዋደዱ ዘንድ ትእዛዜ ይህች ናት። ነፍሱን ስለ ወዳጆቹ ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማንም የለውም። እኔ ያዘዝኋችሁን ሁሉ ብታደርጉ እናንተ ወዳጆቼ ናችሁ። ከእንግዲህ ወዲህ ባሮች አልላችሁ፣ ባሪያ ጌታው የሚያደርገውን አያውቅምና። ወዳጆች ግን ብያችኋለሁ፣ ከአባቴ የሰማሁትን ሁሉ ለእናንተ አስታውቂያችኋለሁና። እኔ መረጥኋችሁ እንጂ እናንተ አልመረጣችሁኝም። አብ
አብን በስሜ የምትለምኑትን ሁሉ እንዲሰጣችሁ ልትሄዱና ፍሬ ልታፈሩ ፍሬያችሁም ሊኖር ሾምኋችሁ። እርስ በርሳችሁ እንድትዋደዱ ይህን አዛችኋለሁ። ዓለም ቢጠላችሁ ከእናንተ በፊት እኔን እንደጠላኝ እወቁ። ከዓለምስ ብትሆኑ ዓለም የራሱ የሆነውን ይወድ ነበር። ነገር ግን እኔ ከዓለም መረጥኋችሁ እንጂ ከዓለም ስላይደላችሁ ስለዚህ ዓለም ይጠላችኋል። ባሪያ ከጌታው አይበልጥም ብዬ የነገርኋቸውን ቃል አስቡ። እኔን አሳደውኝ እንደሆኑ እናንተን ደግሞ ያሳድዷችኋል። ቃሌን ጠብቀው እንደሆኑ ቃላችሁን ደግሞ ይጠብቃሉ። ዳሩ ግን የላከኝን አያውቁምና ይህን ሁሉ ስለ ስሜ ያደርጉባችኋል። እኔ መጥቼ ባልነገርኋቸውስ ኃጢአት ባልሆነባቸውም ነበር። አሁን ግን ለኃጢአታቸው ምክንያት የላቸውም። እኔ የሚጠላ አባቴን ደግሞ ይጠላል። ሌላ ሰው ያላደረገውን ሥራ በመካከላቸው ባላደረግኩ ኃጢአት ባልሆነባቸውም ነበር። አሁን ግን እኔንም አባቴንም አይተውማል፣ ጠልተውማል። ነገር ግን በሕጋቸው በከንቱ ጠሉኝ ተብሎ የተጻፈው ቃል ይፈጸም ዘንድ ነው። ዳሩ ግን እኔ ከአብ ዘንድ የምልክላችሁ አጽናኝ፣ እርሱም ከአብ የሚወጣ የእውነት መንፈስ በመጣ ጊዜ እርሱ ስለ እኔ ይመሰክራል። እናንተም ደግሞ ከመጀመሪያ ከእኔ ጋር ኖራችኋልና ትመሰክራላችሁ። አሜን። ለቃሉ የእግዚአብሔር ስም ዘወትር የተመሰገነ ይሁን። በጣም ደስ የሚል የመጽሐፍ ቅዱስ ክፍል ነው። በጣም ብዙ ነገር ኢየሱስ ክርስቶስ ራሱ የተናገረበት ነው። እንደ እግዚአብሔር ፈቃድ በደንብ አስረዳለሁኝ። መስመር በመስመር ነው አይደለም እንረዳዳው። ምንድነው ያ የሚቀለው? መጽሐፍ ቅዱስ ብዙ ሰው አይገባኝም ይላል። አይገባኝም መጽሐፍ ቅዱስ ይላል። ለማይገባቸው ሰዎች መስመር በመስመር አንድ ነገርን ብቻ አውጥቶ ከመናገር መስመር በመስመር ማስረዳቱ በጣም ይቀላል ማለት ነው። እና ከመጀመሪያ በፊት ሰዓቱን አእምሮአችንን የምናዳምጥበትን ልቦና የምንናገርበትን አንደበት እናንተም ደግሞ ከካሜራ በኋላ ሆናችሁ የምታዩኝ የምትሰሙበትን ልቦና እግዚአብሔር አምላክ ሁሉንም ሰዓታችንን ይቆጣጠር። የቀረው ሰዓታችንን ሁሉ ለሱ እያስረከብን በገባይ መጠን በመንፈስ ቅዱስ ኃይል የእግዚአብሔርን ቃል አብረን እናያለን። አብራችሁን ቆዩ። እውነተኛ የወይን ግንድ እኔ ነኝ። እውነተኛ የወይን ግንድ እኔ ነኝ። ግንድ ማለት ያው ታውቃላችሁ መሰረት ማለት ነው። ግንዱ እሱ ነው፣ ቅርንጫፎቹ እኔና እናንተ ነን ማለት ነው። የወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው። ገበሬው ማን ነው? አራሹ ዋናው አባቱ ነው። ግንዱ ማን ነው? ኢየሱስ ክርስቶስ ነው። ቅርንጫፉ ማን ነው? እኔና እናንተ ነን። ገበሬውም ከኋላ ቤት ስለሚሰራ የሚንቋቋ ነገር አለና ባዛር ያረጋቸዋል ብዬ አላስብም። ወዴትም ሄዶ መቀዳት አይቻልም፣ ድምፁ ይመጣልና በጣም ይቅርታ ስለሱ። እሺ ገበሬውም አባቴ ነው። ፍሬ የማያፈራውን በደንብ አዳምጡ። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል። ፍሬ የማያፈራውን ያለውን ቅርንጫፍ ለምሳሌ በግንዱ ላይ ያሉ ቅርንጫፎች ፍሬ የማያፈራው ደረቅ ያሉ የማይሰሩ ማለት ነው ካሉ ያስወግደዋል። ቅርንጫፉን ሁሉ ያስወግደዋል። ፍሬ የሚያፈራውን ሁሉ ደግሞ አብዝቶ እንዲያፈራ ያጣራዋል። ገበሬው አባቱ ፍሬ የሚያፈራውን እንዲለመልምና እንዲያድግ ብዙ እንዲያፈራ ይቆፍረዋል፣ ያለመልመዋል፣ ይኮተኩተዋል ማለት ነው። ፍሬ የማያፈራውን ደግሞ ዝም ብሎ ስለሆነ የተቀመጠው ይቆርጠዋል። በዚህ መጽሐፍ ቅዱስ በዚህ ቃል ላይ ከመውጣቴና የእግዚአብሔርን ቃል ከመናገሬ በፊት ለአንድ ለሁለት የመንፈሳዊ ጓደኞቼ ነገር ያለው በጣም በማስጠንቀቂያ ነው። ይሄንን የማያፈራው ሁሉ ቅርንጫፍ እንደሚቆረጥ እግዚአብሔር የተናገረኝ ማለት ነው። ከመቆረጥ ማገልገል አይሻልም? ይሻላል። ምክንያቱም ለማፍራት በሱ ላይ መቆም፣ በሱ ላይ ከቆሙ ደግሞ ማፍራት ግዴታ ነው ማለት ነው። ስለዚህ በጣም በብዙ ማውጣት ማውረድ ነው እንግዲህ ግልጥ ብዬ ወጥቼ ስለ ክርስቶስ መመስከር የጀመርኩትኝ። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል። ገበሬው አባቱ የሚያፈራውንም ሁሉ አብዝቶ እንዲያፈራ ደግሞ ያጣራዋል። ዝም ብሎ ግብስብስ ነገር እንዳያመጣ የለመለመ ነገር እንዲሆን ያጣራዋል፣ ይኮተኩተዋል። እናንተ ስለነገርኳችሁ ቃል አሁን ንጹሃን ናችሁ፣ ስለሚነግራቸው ቃል ስለሚሰሙት። ምክንያቱም የአባቱን ወርድ ነው የሚናገረው እግዚአብሔር ቃል፣ የእግዚአብሔር ቃል ነው አይደለም የሚናገረው የእግዚአብሔርን ቃል ነውና እናንተ ስለነገርኳችሁ ቃል አሁን ንጹሃን ናችሁ። በእኔ ኑሩ እኔም በእናንተ። በክርስቶስ ሲኖር እሱም በእኛ ይኖራል። በእኔ ኑሩ እኔም በእናንተ። ቅርንጫፍ በወይኑ ግንድ ባይኖር
ቅርንጫፍ በወይኑ ግንድ ባይኖር ከራሱ ፍሬ ሊያፈራ እንዳይችል እንዲሁ እናንተም ደግሞ በእኔ ባትኖሩ አትችሉም። አሁን አንድ ዛፍ ምንለው የሆነ ነገር አትክልት ግንድ ከሌለው ቅርንጫፍ ይኖረዋል? አይኖረውም። ስለዚህ እናንተ በእኔ ካልኖራችሁ ህይወት የላችሁም፣ አትኖሩም። ግንዱ አስፈላጊ ነው ማለት ነው። በእኔ ብትኖሩ እኔ በእናንተ እኖራለሁ። እኔ የወይን ግንድ ነኝ፣ እናንተም ቅርንጫፎች ናችሁ። ያለ እኔ ምንም ልታደርጉ አትችሉምና በእኔ የሚኖር እኔም በእርሱ እርሱም ብዙ ፍሬ ያፈራል። በክርስቶስ ስንኖር ብዙ ፍሬ እናፈራለን። ብዙ ፍሬ ማለት በተለያየ በስራ ቦታ ለምሳሌ የሆነ ነገር ላይክ ፍሬያማ የሆነ ነገር ስራችሁ የምትሰሩት ነገር ሁሉ የሚያጠግብ ነገር ያለው የሆነ ነገር ያለው ይሆናል። ግንዳችንን ስንይዘው ማለት ነው። ብቻችንን ግን ምንም ልናፈራ አንችልም። በደንብ እናዳምጠው። አትችሉምና በእኔ የሚኖር እኔም በእርሱ እርሱም ብዙ ፍሬ ያፈራልና። ብዙ ፍሬ ለማፍራት በማንኛውም ነገር ይሁን ክርስቶስ ግንዳችንን መያዝ ለቅርንጫፎች በጣም ጠቃሚ ነው። በእኔ የማይኖር ቢኖር እንደ ቅርንጫፍ ወደ ውጭ ይጣላል፣ ይደርቅማል። ግንዱ ላይ አልተጣበቀማ። ግንዱ ውሃ አለው። ግንዱ ምግብ ለቅርንጫፉ ያስተላልፋል። ከግንዱ ጋር ግንኙነት የሌለው ግን ይደርቃል አለ። ምን ይሆናል? ይደርቃል። ከክርስቶስ ጋር ግንኙነት ሳይኖረን ሲቀር መሰረት የሌለንን ማለት ነው። በደንብ አዳምጡ። እኔ የወይን ግንድ ነኝ፣ እናንተም ቅርንጫፎች ናችሁ። ያለ እኔ ምንም ልታደርጉ አትችሉም። በእኔ የሚኖር እኔም በእርሱ እርሱም ብዙ ፍሬ ያፈራል። በእኔ የማይኖር ቢኖር እንደ ቅርንጫፍ ወደ ውጭ ይጣላል፣ ይደርቅማል። እነርሱም ሰብስበው ወደ እሳት ይጥሉታል፣ ያቃጥሉትማል። ይሄ ምሳሌ ነው። ይሰበሰብና ስንዴና ገብሱ ተለይቶ ወደ እንትን ይጣላል፣ ወደ እሳት ይጣላል። ኩነኔ ማለት ነው። የማያፈራውን ይሰበስቡና ወደ እሳት ይጥሉታል። ምን ይሆናል? ገለባ ይቃጠላል። እንደዛ እንዳትሆኑ ስራችሁ እኔ ነኝ፣ ግንዳችሁ እኔ ነኝ፣ ቅርንጫፎች እናንተ ናችሁ። ሂዱና አፍሩ ነው የሚለን። በእኔ ብትኖሩ ቃሎቼን በእናንተ ቢኖሩ የምትወዱትን ሁሉ ለምኑ ይሆንላችሁማል። አሁን የክርስቶስ አካል ሆኖ አለ ስራ መቀመጥ የሚችል ሰው የለም። እያንዳንዱ ሰው በክርስቶስ ከሆነ ሴት ወንድ ምናምን የለም። ተነስቶ ስለ ክርስቶስ ማፍራት አለበት። 2ም 3ም 4ም 5ም ያቻለውን ያህል ከተናገረ ከዛ ከካሜራ በኋላ ያሉ ሰዎች ባይሰሙ የዛ ሰው ችግር አይደለም። ያ ሰው እውነት ያወራል። ያ ሰው መጽሐፍ ቅዱስን ተደግፎ ነው የሚያወራው። ሊያፈራ ተነስቷል ወይ? ጥሯል ወይ? በአሳይመንቱ እየተንቀሳቀሰ ነው ወይ? ሌላ የእግዚአብሔር ስራ ነው። ከኔ ጋር ብትሆኑ ታፈራላችሁ፣ ከኔ ጋር ባትሆኑ ትቆረጣላችሁ እያለን ነው። እሺ በእኔ ብትኖሩ ቃሎቼ በእናንተ ቢኖሩ የምትወዱትን ሁሉ ለምኑ ይሆንላችሁማል። ምን ቢኖር? በእኔ ብትኖሩ። መኖር በሱ ያስፈልጋል። በእኔ ብትኖሩ ቃሎቼ በእናንተ ቢኖሩ የምትወዱትን ሁሉ ለምኑ ይሆንላችሁማል። ምንም ነገር ጠይቀ ነው በቃሉ እንደማናጣ እግዚአብሔር ቃል የገባው ነገር ነው። መጽሐፍ ቅዱስ አይዋሽም። እግዚአብሔር እንዳለን በጌታ በኢየሱስ ክርስቶስ ስም እያለን እኔ እንደሱ ነው የምለምነው። ምክንያቱም ራሱ ነው ልክ አይደለሽም ያለኝ። ባዶ ጸሎት መቼም ድካሜን ተውት። ባዶ ጸሎት የሚል ድምፅ ሲመጣ ባዶ ጸሎት ማለት ምንድን ነው? 1 ዓመት ከ6 ወር እግዚአብሔርን አለረፍት ጠየቁት። ባዶ ጸሎት ምንድን ነው? የማይሰማ ጸሎት ነው? አንተም ጋር የማይደርስ ጸሎት ነው? ክፋት የያዘ ጸሎት ነው? ቂም አለብኝ ማለት ነው? አንተን የማያስደስት ነገር ይዤ ነው ፊት የቀረብኩት? ባዶ ጸሎት ማለት ምንድን ነው? 1 ዓመት ከ6 ወር ከጠየቁት በኋላ ቃል የሌለው ጸሎት። ቃሌ በእናንተ ቢኖር ነው አይደል? በእኔ ብትኖሩ ቃሎቼን በእናንተ ቢኖሩ የምትወዱትን ሁሉ ለምን ይሆንላችሁማል። ባዶ ጸሎት ለሚለው መልስ ቃል የሌለው ጸሎት። ከዛ በኋላ የእግዚአብሔርን ቃል አንብቤ በጌታ በኢየሱስ ክርስቶስ ስም ማለት ጀመርኩ። እምለምነውን ሁሉ ማለት ነው። በስሜ ብትለምኑ ስላለ ማለት ነው። በእኔ ብትኖሩ ቃሎቼን በእናንተ ቢኖሩ የምትወዱትን ሁሉ ለምኑ ይሆንላችሁማል። አንድም ቀን እግዚአብሔርን በትክክል ጠይቀነው አላቅም ነበር። እኔ በራሴ ነው እና እግዚአብሔርን አስተካክዬ መጠየቅ ጀመርኩ ማለት ነው። ብዙ ፍሬ ብታፈሩና ደቀ መዛሙርቴ ብትሆኑ በዚህ አባቴ ይከብራል። አብ እንደወደደኝ አባቱ ልጁን እንደወደደኝ እኔ ደግሞ ወደድኳችሁ፣ በፍቅሬ ኑሩ፣ ተዋደዱ እያለን ነው። ፍቅር ከሌለን እግዚአብሔር ከኛ ጋር መሆን ይከብደዋል።
የእውነት ሰውን የምንወድ ሰዎች መሆን አለብን። ምክንያቱም እግዚአብሔር ፍቅር ነው። እስከ መስቀል ክርስቶስ የወደደን እግዚአብሔር ፍቅር ስለሆነ ቃል የሆነውን የራሱን ልጅ ሰጥቶ ሁላችንንም በደሙ ገዛን። በልጁ ደም ሰላም ይሁንላችሁ ብሎ ታረቀን እና እንድንዋደድ ሪኳየርመንት ነው። ላይክ አይቻልም ምናምን እኔ ከሌን አልወድም ከሌ እንዲያርጎኛል አይቻልም። ፍቅር እግዚአብሔር ፍቅር ስለሆነ ፍቅር ካለ ሰው የምትወዱ ከሆነ እግዚአብሔር እናንተ ጋር አለ እና ሰውን አለ ምክንያት መውደድ በቃ ክፉዎቹን የሚጠሏችሁንም እቺ ምን ትመስላለች የሚሏችሁንም እቺ ምን እንድናትም አልወዳት ብቅ ጥልቅ እንዳለ ወደዷቸው። በቃ እግዚአብሔር ከእናንተ ጋር ይሆናል። ከእግዚአብሔር ጋር ለመጣበቅ የመጀመሪያው ነገር ፍቅር ነው እና የእውነት የሚጠሉንም የሚወዱንም ሁሉንም የሚወዷችሁን ብትወዱ ምን ጥቅም አላችሁ? ከሌላው አይነት ሰው አልተለያችሁ ማለት ነው። የሚጠሏችሁንም መውደድ አለብን ማለት ነው። እኔ የአባቴን ትእዛዝ እንደጠበቅኩ በፍቅሩም እንደምኖር ትእዛዛቴን ብትጠብቁ በፍቅሬ ትኖራላችሁ። በቃ ክርስቶስን የሚወድ ሰው ሰውን መውደድ አለበት። ትእዛዛቴን ከወደዳችሁ እኔ አባቴን እንደወደድኩ እናንተ ደግሞ እርስ በርሳችሁ ተዋደዱ። ቀላል ነገር እኮ በቃ ተዋደዱ ነው የተባልነው። ሌላ ነገር አልታዘዝንም እና በፍቅሬ ትኖራላችሁ። ደስታዬም በእናንተ እንዲሆን ደስታችሁ እንዲፈጸም ይህን ነገርኳችሁ። ደስ እንዲላችሁ ደስታችሁ እንዲፈጸም ምኞታችሁ እንዲሳካ እርስ በራሳችሁ ተዋደዱ። ይህንን ሚስጥር ነገርኳችሁ፣ ተጠቀሙበት። እኔ አባቴን ትእዛዝ እንደጠበቅኩኝ አባቴን እንደወደድኩኝ እናንተ ደግሞ ይሄንኑ አድርጉ። እናንተ በእኔ ኑሩ ይለናል ማለት ነው። እኔ እንደወደድኳችሁ እርስ በርሳችሁ ትዋደዱ ዘንድ ትእዛዛቴ ይችነች ይላል። ትእዛዝ ነው በቃ እርስ በርስ ግድ መዋደድ አለብን። እከሌን አልወዳትም ምናምን አይቻልም። ነፍሱን ስለ ወዳጆቹ ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማን አለ? ለማንም የለውም አለ። ነፍሴን ለእናንተ ከመስጠት በላይ ፍቅር ከዚህ በላይ ምን አለ? እኔ ነፍስ ሰጠሁ፣ እናንተ ነፍስ ስጡም ደም ስጡም አልተባላችሁም። እርስ በራሳችሁ ተዋደዱ። በቃ ተዋደዱ፣ እርስ በራሳችሁ ፍቅር ይኑራችሁ። ያስተስኳችሁ ይህንን ነው። እኔ ግን ከዚህ በላይ ምን ፍቅር ላሳያችሁ? ነፍስ ከመስጠት በላይ እስከዛ ደረጃ ወደድኳችሁ ይለናል። እኔ ያዘዝኳችሁን ሁሉ ብታደርጉ እናንተ ወዳጆቼ ናችሁ። ይሄን ሁሉ የጠየቅኳችሁን ብታደርጉ እውነተኛ ወዳጆቼ ናችሁ። ከእንግዲህ ወዲህ ባሪያዎች አልላችሁም። በቃ ባሪያ አይደላችሁም፣ ወዳጆቼ ናችሁ። ባሪያ ጌታ የሚያደርገውን አያውቅምና። አሁን ባሪያ የሰው ቤት ባሪያ አዛዡ የሚያደርገውን ነገር አያውቅም። ሚስጥር ነው። ባሪያ ውጣ ከዚህ ተብሎ ነው ሚስጥር የሚነገረው። እንዳያወጣ ተብሎ መከራውን ነው የሚለው። እንደዛ አይደላችሁም። የጌታችሁን ነገር ታውቃላችሁ፣ ነገርኳችሁ። ከእንግዲህ ወዲያ ባሪያዎች አልላችሁም። ባሪያ ጌታ የሚያደርገውን አያውቅም። ወዳጆች ግን ብያችኋለሁ። ደስ አይልም? አያሳዝንም? ወዳጆች ግን ብያችኋለሁ። ከአባቴ የሰማሁትን ሁሉ ለእናንተ አሳወቅኳችሁ። አንድ ነገር ሳልደብቅ ከአባቴ ያየሁትን የሰማሁትን ሁሉ አሳወቅኳችሁ። ስለዚህ ባሪያዎች አይደላችሁም፣ ወዳጆቼ ግን ናችሁ ይላል። የክርስቶስ ወዳጆች መሆን እኮ ቀላል ነገር አይደለም። እኔ መረጥኳችሁ እንጂ እናንተ አልመረጣችሁኝም። ኢየሱስ ክርስቶስ እያንዳንዱን ሰው ለስሙ የሚቆመውን መረጠ እንጂ እኛ አልመረጥነውም። ተጠርቶ ነው። እያንዳንዱ ሰው ጉሮሮ እስኪደርቅ በእውነት የሚናገር ሰው ተጠርቶ ነው። ሳይጠራ አቤት የሚል ሰው የለም። ለምሳሌ ብዙ አይነት ስራ አለ ዓለምን የሚያስደስት በአለም ደስ የሚል እንዴ ማለት ምን ነካት? የአዲስ አበባ ልጅ አይደለች እንዴ? አራዳ ልጅ አልነበረች እንዴ? ምንድነው መጽሐፍ ቅዱስ ይዛ መንገዛገዝ የባላገር ልጅ ነች ምናምን? በጣም የጠፋ ነገር ነው። ትልቅ አራድነት ቢኖር ከክርስቶስ ጋር መጣበቅ ነው። ትልቅ አራድነት ያየሁት ትልቅ የአዲስ አበባ ልጅ መሆን ያየሁት ከክርስቶስ ጋር መጣበቅ ነው። እኔ መረጥኳችሁ እንጂ እናንተ አልመረጣችሁኝም ካለ ራሱ ነው የሚመርጠው። ባለቤቱ ነው የሚመርጠው። መረጥኳችሁ እናንተ አልመረጣችሁኝም። አብን በስሜ የምትለምኑትን ሁሉ እንዲሰጣችሁ ልትሄዱ ፍሬ ልታፈሩ ፍሬያችሁም ሊኖር ሾምኳችሁ። ምን ልታደርጉ? በምን የምትጠይቁትን በስሜ የምትጠይቁትን በጌታ በኢየሱስ ክርስቶስ ስም ብለን የምንጠይቀው። እኔ እግዚአብሔር ተናገረኝ ስል ብዙ ነገር እግዚአብሔር የሚናገረኝ መጽሐፍ ቅዱስን በተመለከተ ነው፣ ወይንም የመጽሐፍ ቅዱስ ጥቅስ በመስጠት ነው። እና ከጥቅሶቹ አንዱ ይሄ ነው፣ በስሙ እንድንለምን ማለት ነው። በስሙ ልንለምን እግዚአብሔር በሚያውቀው በስሙ መለመን ከጀመርኩ ጊዜ ጀምሮ ብዙ ነገሮች ነው ለውጥ
ኢቭን ሰዎች ሊጣሏችሁ አለምንም ምክንያት ሲመጡ ውስጣቸው ያለውን መንፈስ ስታዩት ንጹህ ያልሆነ ነገር ሊጣላችሁ ዝም ብሎ ትሬን ላይ ሊሆን ይችላል ሊጣላችሁ ሲመጣ በጌታ በኢየሱስ ክርስቶስ ምንድነው ይሄ ሰው እየፈለገው ስትሉ ሲለወጥና ሲሸሽ ታዩታላችሁ እና ምን አይነት ፓወር ያለው ስም እንደሆነ ሰይጣን እንዴት ክፉ አታላይ እንደሆነ ይሄን ሚስጥር እንዳናቅ በዛኛው ስንል በዛኛው እያለን ሁሉ ቀን እሱ እየተሽሎከለከ ሊኖር በጌታ በኢየሱስ ክርስቶስ ስም አባት ሆይ እንዳልከኝ ይሄን ጠይቃለሁ ስንለው እግዚአብሔር ራሱ ነው ኢየሱስ ክርስቶስ እየተናገረ ያለው በስሙ እንድንጠይቅ ነው የተላከው ሰው በጌታ በኢየሱስ ክርስቶስ ስም እንዲያፈራ እኔ መረጥኳችሁ ከዓለም ተመርጦ የተጠራ ሰው እንቢ ማለት አይችልም አልችልም ጉዳይ አለብኝ በዚህ በኩል ቤትን ተነሳራለሁ በዚህ እንደዚህ አደርጋለሁ ይያላ ክርስቶስ ከጠራ አስፈላጊ የምንለውን ነገር ሁሉ ጥለን ጥሪያችንን አቤት ማለት አለብን ባናፈራ ደግሞ ቢብንልና እኔ ግንዱ ላይ ትንሽ እያመለኩት ተቀምጫለሁ ብንልም ቅርንጫፍ ሆኖ መቀመጥ እንደማይቻል የደረቀው እንደሚቆረጥ የተቆረጠው ወደ እሳት እንደሚጣል እየነገረን ነው አብን በስሜ የምትለምኑትን ሁሉ እንዲሰጣችሁ ልትሄዱ ፍሬ ልታፈሩ ፍሬያችሁም ሊኖር ሾምኳችሁ ዓለም ቢጠላችሁ ከእናንተ በፊት እኔን እንደጠላኝ ይወቁ ዓለም ባይጠላን ነው የሚገርመው ዓለም ቢጠላችሁ መጀመሪያ እኔን ጠላኝ ኢየሱስ ክርስቶስ በመስቀል ላይ ለእናንተ የሞትኩትን ጠላኝ አዳኙን ስለዚህ አትገረሙ ይላል አሁን ሰዎች ክርስቶስን በማንሳት ሲጠሏችሁ መጽሐፍ ቅዱስ አስጠንቅቋችሁ ወይኔ ከሌለም ጠላኝ እንዲባልኩኝ ምናምን ማለት የለም መጽሐፍ ቅዱስ ይላል ስለ ስሙ የተጠላን እንደምንሆን ይናገራል ሰው ሁሉ በጣም ነው የሚወዳችሁ ከዛ ቀን ጀምሮ አላለም ከዓለምስ ብትሆኑ ዓለም የራሱ የሆነውን ይወድ ነበር ነገር ግን እኔ ከዓለም መረጥኳችሁ እንጂ ከዓለም ስላይደላችሁ ስለዚህ ዓለም ይጠላችኋል ከዓለም ስላይደላችሁ ማለት ምንድነው ዓለም ውስጥ ማንኖር አይደለም ዓለም ውስጥ እየኖርን ዓለም የማይወደን ነገር ግን የክርስቶስ ሰራተኞች ነን ይሄ ሲሆን አይግረማችሁ ዓለም የራሱን ይወዳል የራሱ የሆኑትን ይወዳል የሚያማማቁትን የሆነ በሱ በዓለሙ ዙሪያ የሚዞሩትን ሰዎች ይወዳል ሲጠላችሁ አትገረሙ መጀመሪያ እኔን ጠልቶኛል እኔን ከጠላኝ እናንተን እንዲወዳችሁ አትጠብቁ ነው የሚላል ባሪያ ከጌታው አይበልጥም ብዬ ነገርኳችሁን ቃል አስቡ እኔን አሳደውኝ እንደሆነ እናንተን ደግሞ ያሳድዷችኋል ቃሌን ጠብቀው እንደሆነ ቃላችሁን ደግሞ ይጠብቃሉ የምትነግሯቸውን ይሰማሉ የኔን ቃል ጠብቀው ከሆነ እኔን አሳደው ከሆነ እናንተንም ያሳድዷችኋል አሁን አሳዳጅ ሲመጣ ግን እኔ ምን አድርጌ ነው ከለም ያሳድደኝ ኢየሱስ ክርስቶስ እንደተጠላው የክርስቶስ ሰራተኛ ከሆነ አንድ ሰው ሊሳደድ ሊጠላ ሊገፋ ግድ ይላል ማለት ነው ስለዚህ አባታችን ስላስጠነቀቀን በዚህ ጉዳይ ላይ ሰርፕራይዝ መሆን የለብን መጽሐፍ ትክክል ነው እያሉ መኖር ነው ዳሩ ግን የላከኝን አያውቁምና ይህን ሁሉ ስለስሜ ያደርጉባቸዋል ይህን ሁሉ የሚያደርጉት እግዚአብሔር እንደላከኝ ስላላወቁ ነው እኔ መጥቼ ባልነገርኳቸውስ ኃጢአት ባልሆነባቸውም ነበር ራሱ በነፍስ መጥቶ ራሱ አስተምሮ ራሱ ተናግሮ ራሱ ምስክር ሆኖ ካላመኑ ራሱ በአካል መጥቶ ባይናገር ኃጢአት አይሆንባቸውም ነበር ራሱ መጥቶ ግን በአካል ነግሯቸው መልእክቱን አድርሶ ስላልተቀበሉ ኃጢአት ነው የሚሆንባቸው አሁን ግን ለኃጢአታቸው ምክንያት የላቸው አልሰማሁኝም ማለት አይቻልም መጥቶ ራሱ ነው የተናገረው መጥቶ ራሱ ነው በመስቀል ሞት እንድል ያደረገው መጥቶ ራሱ ነው በእኔ ብቻ መኑ ያለው መጥቶ ራሱ ነው በስሜ ጠይቁ ያለው መጥቶ ራሱ ነው ቅርንጫፎች የሆናችሁ ካላፈራችሁ ትቆረጣላችሁ ያለው መጥቶ ራሱ ነው ግንዱ ነኝ ገበሬው አባቴ ነው ቅርንጫፉን እናንተ ናችሁ ካላፈራችሁ ትቆረጣላችሁ ካፈራችሁ ትኮተኮታላችሁ ብዙ እንድታፈሩ ትደረጋላችሁ ሌላ ሰው ያላደረገውን ስራ በመካከራቸው ባላደርግ ኃጢአት ባልሆነባቸውም ነበር አሁን ግን እኔንም አባቴንም አይተውማል ጠልተውማል ወልድን ያየ አብን ያየ ነው አይደል እኔን ያየ አብን ያየ ብሏል ስለዚህ እኔንም አይተዋል በሱ ውስጥ እግዚአብሔርን አይተዋል ነገር ግን ጠልተውማል ነገር ግን በህጋቸው በከንቱ ጠሉኝ ተብሎ እንደተጻፈ ቃሉ ይፈጸም ዘንድ ነው ከአብ ዘንድ የምልክላችሁ አጽናኙ እርሱም ከአብ የሚወጣ የእውነተኛ መንፈስ በመጣ ጊዜ እርሱ ስለኔ ይመሰክራል እግዚአብሔር መንፈስ ቅዱስ አንድ ሰው ላይ መጥቶ ሌላ ወሬ አያወራ ይሄው ምን እንደሚል ዳሩ ግን እኔ ከአብ ዘንድ የምልክላችሁ አጽናኙ እርሱም ከአብ የሚወጣ የእውነት መንፈስ በመጣ ጊዜ እርሱ ስለኔ ይመሰክራል እግዚአብሔር አብ ሲመጣ ወደ አንድ ሰው
ኢየሱስ ክርስቶስን በዛ ሰው አፍ ለመመስከር ነው። ስለኔ ይመሰክራል ከአብ የሚወጣው እውነተኛ መንፈስ። ዳሩ ግን እኔ ከአብ ዘንድ የምልክላችሁ አጽናኝ፣ አዛኝ፣ አጋዥ፣ መካሪ፣ አጽናኙ እርሱም ከአብ የሚወጣ የእውነት መንፈስ በመጣ ጊዜ እርሱ ስለኔ ይመሰክራል። እርሱ መሐሌት ስለምትበላው አይደለም የሚመሰክረው። እሱ መሐሌት ስለምትነዳው መኪና አይደለም የሚመሰክረው። እሱ የሚመሰክረው ስለ ኢየሱስ ክርስቶስ ነው። እናንተም ደግሞ ከመጀመሪያው ከኔ ጋር ኖራችኋልና ትመሰክራላችሁ። ሐዋርያቶቹ አይተውታል፣ ዳሰውታል፣ ሰምተውታልና ትመሰክራላችሁ እያላቸው ነው። እግዚአብሔር መንፈስ ቅዱስም ሲመጣ ይሄን ሊያደርግ ነው ማለት ነው። ለዛሬ እንግዲህ ቪዲዮ ቢረዝምም ከ30 ደቂቃ ላሳልፍም ብዬ ነበር። 32 ከ13 ይላል፣ ግን ኤዲት ማደርገዋለሁ። ማነሳቸው መቆርጣቸው ነገሮች ይኖራሉ። አብራችሁኝ ስለቆያችሁ ከልብ እያመሰገንኩኝ እጠጣዋለሁ ያልኩትን ቡና ሳልጠጣው እንግዲህ ሰዓቱ እየደረሰ ነው። ቪዲዮን ጨርሻለሁ። አብራችሁኝ ስለቆያችሁ ከልብ እያመሰገንኩኝ ሮብን በኦዲዮ ቅዳሜን ደግሞ በቪዲዮ ተመልሼ እስካያችሁ ድረስ መልካም ዕለተ ቅዳሜ ሆነላችሁ። ሰላም ቆዩኝ። ሰላም ያገናኘን።